ሳይ በስልክም ሳናገር የሆነ ብዙ ደስተኛ አይደለም። በአካልም ሳገኘ የሆነ ጥሩ ላይ ስላልሆንክ ለኔም መልስ እንዲሆነኝ ቤተሰቦች ደግሞ እጅግ በአንተ ምክንያት በጣም የሚጨነቁ አሉ። እጅግ ብዙ ሰዎች ይደውሉልኛል። በቃ የሆነ ራሱን ማጠንከር አለበት ራሱ ጎብዞ በጣም ብዙ ሰዎች ነው እንደዚህ የሚሉኝና የሆነ በቃ ለነሱ ምላሽ እንዲሆን ምንድነው ችግር አለ ወይ ደግሞ እኛ የምንፈታው ነገር አለ ወይ የሚያስጨንቅ ጉዳይ አለ ወይ ብዬ ልጠይቅ ነው። ያው ማለት ስለሆነ አንዳንድ ጊዜ ሁሉም ነገር ተናግረን አትችለውምና ሁሉም ነገር ለእናንተም ይሁን እንዲያም ላይ ወጥቼ ያንዳንዱ የሚሰማኝን ነገር መናገር አልችልም። ምንድነው ሁሉንም ቢወራ ሆድ ባዶ ይቀራል ይባላልና አንዳንድ ጊዜ ይሄን ነገር እንኳን የሆነ የተሰማህን ስሜት ለመናገር ስታስብ ቀርሞ የሚረዳ ሰው ያስፈልጋል። አንደርስታንድ ሊያደርግም ሰው ያስፈልጋል እና ብዙ ጊዜ ያው የኔን ስሜት የኔን ፍላጎት ምናምን ሳወራ ከቤተሰብም ጀምሮ ከእናንተም ጀምሮ ከወንድሞቼ ጀምሮ ከእናት ከአባት ጀምሮ ሁሉም ሰው የኔ ሀሳብ እኔ የማወራውን ነገር የኔን ፍላጎት ብዙም ተቀባይነት አላገኘም። እኔንም ሰው አይረዳኝም ምናምን እና አንዳንድ ጊዜ ብቻህን ሆነክ መጨነቅ ይሻላል እያስባለሁ። ምናምን የሰው ልጅ ሆነክ ተናግረህ ሰው ካልተረዳህ አውርተህ ሰው ካልገባው ምን ታደርጋለህ? ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም ጤና፣ ሁላችሁም ባላችሁበት ቦታ ጤና ሰላም ይብዛላችሁ። ሁላችሁንም እጅግ በጣም ወዳችኋለሁኝ። ዛሬ እንግዲህ ያው በአንዳንድ ነገር መጥቻለሁኝ። በወንድሜ ጉዳይ አንዳንድ የሚያስጨንቁኝ ነገሮች ነበሩ። በስልክም ሳወራው የሆነ ብዙም ደስተኛ ሆኖ አያወራኝም። በአካል ማግኘት እሱን አልቻልኩም ነበረ እና በስንት ትግል ዛሬ ደውዬለታለሁኝና ና እስኪ እናውራ፣ ካንተ ጋር ማውራት እፈልጋለሁኝ ምን ሆነሃል ምናምን ብዬ ጠየቅኩት። ማለት የሆነ የማየው ነገር ሁኔታው ደስ ስላላለኝ ማለት ነው። ወይ ደግሞ የሆነ ድምጽ በቃ ስልክ ሲያወራኝ በራሱ የምሰማው ነገር ብዙም ስላላስደሰተኝ እስኪና ወንድም በአካል እንገናኝ ምንድነው ችግሩ ያለው ነገር ምናምን ብዬ ያለውን ነገር ልጠይቀው ቀጥሬዋለሁኝ። እና አንዳንድ ቤተሰቦች አንዳንድ ነገሮች በህይወታችሁ በጣም ነገሮች ሲደራረቡ የማትጠብቁት ነገር ሲሆን አንዱ አለፍክ ስትሉ አንዱ ሲደረብባችሁ በጣም ክራውድድ ውስጥ ትገባላችሁ። ማለት በጣም ጭንቀት ውስጥ ትገባላችሁ። ምክንያቱም ሁላችንም በህይወታችን እያንዳንዳችን ስራ ላይ ያለን በተለያየ ህይወት ውስጥ ያለን ሰዎች አለን። ሴት ብንሆን ወንድ ብንሆን የሆነ ማለት ሴቶችም ቢሆኑ በራሳቸው የሚጨነቁበት ነገር አለ። ወንድ ልጅም እንደዛው ሁላችንም እያንዳንዳችን የሚያሳስበን የሚያስጨንቀን ጉዳይ አለ። ያንን ጉዳይ ግን እንዴት እናልፈዋለን? እንዴት እንፈተዋለን? በምን አይነት መንገድ እንሻገራለን? አንዳንዱ የመቻል አቅም አለው፣ አንዳንዱ ደግሞ አይችልም። ገብቷችኋል አይደል? ይሄንን ለምን እንዳልኳችሁ ቤተሰብ አንዳንድ ሰው የሆነ በስራ ራሱ አንዳንድ ክራውድ ቢገጥመው በቤተሰብ በምን የሆነ ችሎ የማለፍ ነገር አለው እና አብረሽ ደግሞ ታናሽ ነው ገና ልጅ ነው ማለት ያለ እድሜውም ነው ወደ ትዳር እንግዲህ የገባው ቶሎ ብሎ ቸኩሎ ነው ትዳር ውስጥም የገባው። በዛ ነገሮች ሁሉ አንዳንዴ ሲመስለኝ ከአይምሮ በላይ ነገሩ በጣም እያስጨነቀው መሰለኝና የሆነ አንዳንዴ ምን አለ መሰላችሁ ከምትጠብቁት በላይ አይምሮአችሁ ላይ በጣም የተለያዩ ነገሮች ሲደራረቡባችሁ ግራ ይገባችኋል። ገብቷችኋል? የምታደርጉት ነገር ያስጨንቃችኋል። ትንሹም ትልቁም በጣም ያበሳጫችኋል እና በአሁኑ ሰዓት የሆነ በትንሽ በትልቁ ይበሳጫል፣ ይናደዳል፣ ብዙ ነገር ውስጥ ይገባልና ያ ነገር የሆነ ለኔ ስላላስደሰተኝ ይሄ ልጅ ነገ ህይወቱ እንደዚህ መሆን የለበትም። ምክንያቱም ነገ ሌላ ህይወት አለ፣ ልዑሌን ማሳደግ አለ። የሆነ ልዑሌ እሱን ሲያይ መደሰት አለበት አባቱን ሲያይ። ምክንያቱም የሆነ አባቱ ደስተኛ ሲሆንለት አባቱ መቼስ እኛ አባት ሆነን እኛ ስንኖር ነው ለልጆቻችን ጥሩ የሚሆነው። እኛ አባቶቻችን እንዴት እንዳሳደጉን እናውቃለን። ጋሽዬ እንዴት ሆኖ እኛን እንዳሳደገን በደንብ አውቃለሁ። እኔ ጋሽዬ ጋር በደንብ በቅርበት የሆነ ማጠገቡ ሆኜ ሁሉ ነገር ስለማውቅ እንዴት ሆኖ እንዴት ስለኛ እንደሚጨነቅ እንዴት እንኳን ሌላው ቢቀር ቤተሰብ እናት፣ አባት፣ እህት፣ ወንድም ሁሉም ይጨነቃል። ብዙ በግሏ እየተጨነቀች ነው። ኤፋም ይጨነቃል። ሁላችንም እንጨነቃለን። ምክንያቱም የሱን ደህንነት ጤንነቱን እንፈልጋለን። ሰላም መሆን የተስተካከለ ትዳር ውስጥ ቢኖር የተስተካከለ ላይፍ ውስጥ ቢኖር በጣም ደስ ይለናልና እግዚአብሔር እንዲያደርግለት የምፈልገው እሱ ነው። እንዲሆንለት የምፈልገው እሱ ነው። እንዲስተካከለለት ህይወት ጥሩ ነገር እንዲገጥመው ፈልጋለሁ። በመንገዱ ላይ የሆነ ችሎ ማለፍ አንዳንድ ነገሮችን በቃ ያልፋል፣ ነገ የተሻለ ይሆናል ብሎ እንዲያስብ ያንን ነገር ለመናገር ፈልጋለሁ እሱን ዛሬ። ምክንያቱም አንዳንዴ እንደዚህ አይነት ነገሮች ስትናገሩ የበለጠ እኔ በጣም አወራዋለሁኝ እኮ በአካል እንገናኛለን፣ በስልክ ማገኘዋለሁ። ግን የሆነ ሰሞኑ ትንሽ እኔም በስራ ምክንያት ትንሽ ጫና በዝቶብኝ ብዙም አልተገናኘንም። እንዳውም ትላንትና ሲስተር ራሱ በግድ ካልመጣ ብላ ስታስጨንቀኝ
ብለሷ ብዬ ነው የመጣሁት እና ዛሬም ደግሞ በቃ ትላንት እሷም እንደዛ ስትለኝ የሱም ነገር ሲደረብብኝ ለምን እስኪ አላግኘው ብዬ አሰብኩኝና ለዛ ነው ቤተሰብ እንግዲህ ያው ዛሬ እሱን የቀጠርኩት። እስኪ በእናንተ ፊት ደግሞ የሚያስጨንቀው ነገር ካለ ምን ችግር እንዳለ ደግሞ ጠይቀዋለሁ። በእናንተ ፊትም እንግዲህ ያው ከወንድሜ ጋር እኔ እና እሱ ብቻ ሆነን የምናወራበትን ጊዜ አግኝቻለሁኝ። ወንድሜ አባቴ እንዴት ነህ? ሰላም ነው? ሁሉ ሰላም ጤና እንዴት ነህ? ሁሉ አማን እና ምን ልልህ ፈልጌ ነው የሆነ ማለት ብዙም በግሏ መታ የሆነ ነገር ስትል እኔም በግሌ መጥቼ የሆነ ነገር ስለ የሆነ ህይወት ላይ የሚቀር ነገር እንዳለ ተስፋ አደርጋለሁ። ገብቶሃል አይደለም? የፋም ላንተ እንደዛው ያንን ሁሉ ነገር የሚሆነው በቀደም አይተሃል ከፋም ጋር ስንጨቃጨቅ እኔ በግል እሱን አግኝቼ ለማውራት ሞክሬያለሁ። ይሄንን ሁሉ የምንጨነቀው ላንተ ደህንነት፣ ላንተ ሰላም፣ አንተ ደህና እንድትሆንልን፣ አንተ በደስታ እንድትኖር ስትስቅ እንድናይ እንፈልጋለን። ገብቷል አይደለም? እኔ ትላንትና ወንድሜን ማውቀው እጅግ ፍሪኪ ነው። በጣም ሰውን ያዝናናል። እኔ የእውነት አሁን ትላንትና አንዳንዴ እንደውም እገባለሁ በቃ ትላንት የነበርከው ነገር ሳይ ቪዲዮዎችን አንዳንዴ ሳይ ይሄ ልጅ ምን ሆኗል ዛሬ ላይ በጣም ተቀይሯል እኮ ምን ውስጥ እየገባ ነው ወዴት እየሄደ ነው ምናምን ብዬ አስባለሁ። እና አሁን ለቤተሰብ ራሱ እያልኳቸው ነበር አንዳንዴ የሆነ በልጅነት ትዳር ውስጥ መግባት አንዳንድ ነገሮች ብዙ ጭንቀት አለው። ምክንያቱም ትዳር ብዙ ነገሮች አሉት። ተረዳኸኝ አይደለም? ትዳር ይዞ የሚመጣው ነፍ ነገር ስላለ ያንን የመቋቋም አቅም ሲያጣ ወይ ደግሞ ያንን የመቋቋም አቅሙ ሲሆነ ሲከብድ የሆነ ድብርት ውስጥ የመግባት አይነት ነገር ስሜት ይፈጠራል። እና ዛሬ ልጠይቅ የፈለኩት ምክንያት አንተ እንደሞና ብዬ የጠራው ምክንያት ዋናው ምክንያት ምንድነው? ሰሞኑ ምን አዲስ ነገር አለ ወይስ አንተ ምንድነው የሆነ ሳይ በስልክም ሳናገር የሆነ ብዙ ደስተኛ አይደለህም፣ በአካልም ሳገኘ የሆነ ጥሩ ላይ ስላልሆንክ ለኔም መልስ እንዲሆነኝ ቤተሰቦች ደግሞ እጅግ በአንተ ምክንያት በጣም የሚጨነቁ አሉ። እጅግ ብዙ ሰዎች ይደውሉልኛል። በቃ የሆነ ራሱን ማጠንከር አለበት ራሱ ጎብዞ በጣም ብዙ ሰዎች ነው እንደዚህ የሚሉኝና የሆነ በቃ ለነሱ ምላሽ እንዲሆን ምንድነው ችግር አለ ወይ ደግሞ እኛ የምንፈታው ነገር አለ ወይ የሚያስጨንቅ ጉዳይ አለ ወይ ብዬ ልጠይቅ ነው። ያው ማለት ነው አንዳንድ ጊዜ ሁሉንም ነገር ተናግረህ አትችለውምና ሁሉንም ነገር ለእናንተም ቢሆን እንዲያም ላይ ወጥቼ ያንዳንዱ የሚሰማኝን ነገር መናገር አልችልም። ምንድነው ሁሉንም ቢወራ ሆድ ባዶ ይቀራል ይባላልና አንዳንድ ጊዜ ይሄን ነገር እንኳን የሆነ የተሰማህን ስሜት ለመናገር ስታስብ ቀድሞ የሚረዳ ሰው ያስፈልጋል። አንደርስታንድ ሊያደርግም ሰው ያስፈልጋል። እና ብዙ ጊዜ ያው የኔን ስሜት የኔን ፍላጎት ምናምን ሳወራ ከቤተሰብም ጀምሮ ከእናንተም ጀምሮ ከወንድሞቼ ጀምሮ ከእናት ከአባት ጀምሮ ሁሉም ሰው የኔ ሀሳብ እኔ የማወራውን ነገር ወይም የኔን ፍላጎት ብዙም ተቀባይነት አላገኘም። እኔንም ሰው አይረዳኝም ምናምንና አንዳንድ ጊዜ ብቻህን ሆነክ መጨነቅ ይሻላል ብዬ አስባለሁ። ምናምን የሰው ልጅ ሆነክ ተናግረህ ሰው ካልተረዳ አውርተክ ሰው ካልገባው ምን ታደርጋለህና ብዙ ለማስረዳት እሞክራለሁ። ብዙ ጊዜ ደግሞ ነገሮች በገጠመኝ ቁጥር እናንተንም ላወራ እሞክራለሁ። ግን ያው እና የእናንተንም አልፈርድም። እኔን ከመረዳት ይልቅ ሌሎች ሰዎችን መረዳት ነው የምታስቀድሙት ወይንም ሌላ ሰው በቃ እንደዛ ነውና ምን ብዬ ማስረዳት እንዳለብኝ ግራ ይገባኛል ብዙ ጊዜ አንዳንዴ በጣም ይከፋኛል። በቃ የሆነ ዝም ብሎ ማለት ነው ጠዋት ከእንቅልፍ ስነሳ ዝም ብሎ ይከፋኛል። ለምን እንደሚከፋኝ ግን አላውቅምና የሆነ የኔን ፍላጎትና የኔን ስሜት ተረድቶኝ ማንም አላየሁም። ለምን ሁላችሁም እንደራሳችሁ አስተያየት የምትሰጡት እንደራሳችሁ ነው ሁሉ ነገር የምትመሰክሩትና ማን ይረዳኛል ብዬ ለማን ውስጥ የለም ነገር በዛ ምክንያት ነው ትንሽ አንዳንዴ ሳላውቀው እኔ ራሴ ያላውቀውም ስሜቴን ምን እንደሆንኩኝ ነገር እስከሚገባኝ ድረስ ራሴን በጣም ደብሮኝ ነው የማገኘው። በጣም ከፍቶኝ ምናምን አገኘዋለሁ ራሴን እና ያለውበት ላይፍ ያሳስበኛል። የፋሚሊ ነገር ያሳስበኛል። ብዙ ነገር ያስጨንቀኛል እና ያንዳንዱን ጭንቀት ደግሞ ለሰው አውርታ አልጨርሰውምና ለዛ ነው በዚህ ሳምንት ደግሞ ይሄን የተፈጠረ ነገር ኖሮ ሳይሆን ከሰው ልጅ ነው የምታስበው ነገር አለ፣ የምትጨነቀው ነገር አለ። ከራስ በላይ ዙሪያ ላይ ላሉ ሰዎች ታስባለህ፣ ዙሪያ ላይ ላሉ ሰዎች ትጨናነቃለህ ምናምንና በዚህ ታይም እኔ ምን ያስጨንቀሃል ብትለኝ
ምን ማያስጨንቅህ ነገር አለ ብትለኝ ይቀለኛል። ምን ያስጨንቃል ከምትለኝ ምን ማያስጨንቅህ ነገር አለ ብትለኝ ይቀለኛል። ሁሉም ነገር ጭንቀት እየሆነብኝ ስለሆነ አንዳንዴ የሆነ ነገርን አለፍኩት እልና ሰላም አገኘሁኝ ብዬ ያ ነገር ላይ ትኩረት ሳደርግ ያንን ነገር ደግሞ ለመበጥበጥ የሆነ ሰው ይመጣል። ህይወቴ ትንሽ በጥብጥ ያለ ነገር ነው። ከልጅነት ጀምሮ ያሳለፍኳቸው ነገሮች እንዴት ነው ይሄ ላይፍን ሀብዬ የጀመርኩት በቃ ከዛሬ 3-4 አመት ጀምሮ የኔ ህይወት ትንሽ የተረጋጋ አይደለም በብዙ ነገር አንፃር ማለት ነው። ከራሴ ጋር ብዙ ጊዜ የምጋጭባቸው እና መጣላባቸው ጊዜያቶች ይበልጣሉ። ይሄ እንዴት ነው ሁልጊዜ ችግር ማያጣው ሰው ወይንም ሁልጊዜ የሆነ ነገር ማያጣው ሰው ሆኛለሁ በዚህ ታይም እና ለምን እላለሁ ከፈጣሪም ጋር አንዳንድ ጊዜ በቃ ለማውራት ሞክራለሁ። ለምንድን ነው እንደዚህ መሆኑ? ለምንድን ነው ምክንያቱ ምንድን ነው ምናምን ነገር እላለሁና አንዳንዴ በእኔ በዚህ ታይም ቢያንስ ለራሴ ሁሉ ነገር ሰላም አግኝቼ ነገሮች ተቀይረው በዚህ ታይም ለቤተሰብ ማስብበት ጊዜ ነውና ግን ደግሞ ያ አይደለም እኔ ጋር እየሆነ ያለው ለብዙ ሰው ጭንቀት ሊሆንኩት ከራሴ አልፌ ለእናት አባቴም ጭንቀት ሊሆንኩባቸው ማስተውልና ያ ነገር ሳስብ ትንሽ ይከፋኛል። ማለት ወንድሜ ምን አንድ ሰው የሚደብር የሚከፋ ነገሮች አሉ በቃና ሁሉንም ነገር ደግሞ ተናግራችሁ ጨርሰው እንደነገርኩ ነው ለማስረዳትም የሚረዳ ሰው ያስፈልጋልና ልክ ነው። ያም ነገር አለ ግን በቃ ነገሮች ሲደራረብብኝ አንዱን አለፍኩት ስለ አንዱን እንትን አልኩኝ ስለ አንዱ ምናምን ላይፍ አሰልች ይሆናል የሆነ ሰዓት ላይ እና እኔ አንዳንዴ አሁን በቃ ስልችት ይለኛል ነገሮች ማለት ነው። ሁሉ ሰው የሚባል ነገር ያስጠላኛል። በቃ ህይወት በጣም ያሰለቸኛል እና አንዳንዴ ማይሆን ነገር ማይሆን ውሳኔንም ለመወሰን እሞክራለሁ ምናምን ነው። አንዳንዴ ደግሞ በአንተ ምክንያት የሚኖሩ ሰዎች እንዳሉ ስታስብ ዙሪያ ላይ አንተ ስላለህ የሚኖሩ ሰዎች አንተ ስላለህ የሚሰሩ አንተ ስላለህ የሚወጡ የሚገቡ ሰዎች እንዳለ ስታስብ ያንተ መኖር የሚያሳስባቸው ሰዎች እንዳለ ስታስብ አንተም ለመኖር ትወስናለህና እንጂ ላይፍ ትንሽ ከባድ ነች። በትንሽ በዚህ እድሜ ብዙ ነገሮችን አሳልፌያለሁ፣ ብዙ ነገሮችን አይቻለሁ፣ ብዙ ነገሮችንም ተምሬያለሁና በቃ እኔ አሁን በምወስነው በቃ እኔ ዙሪያ ላይ የሚጠቅማቸው ሰዎች ስላሉ በቃ መኖር አለብኝ፣ ለልጄ መኖር አለብኝ፣ ለእናቴ ለአባቴ መኖር አለብኝ ምናምን የሚል ሀሳብ አስባለሁና እዛው ነገር ውስጥ ስለምገባ ነው እንደውም ትንሽ የተረጋጋሁት እንጂ ብዙ ቀን ማይሆን ውሳኔ ለወስን አስብና በቃ ከራሴ ጋር እጋጫለሁ፣ ከራሴ ጋር እጣላለሁ እና በቃ እንዴት ነው መሰለህ የሆነ በዛ ታይም ደግሞ እዛ ሞመንት ውስጥ ሆኜ ሰው ምን ሆነህ ነው ምናምን ሲለኝ ይብስብኛል ነው በቃ የባሰ ይከፋኛል። ጭንቀት ያባብሳል፣ ሆድ ነው የሚበሰኝና ምን ላድርግ እንዴ ሳትፈልገው ነው እንደዚህ አይነት ስሜት ውስጥ የምትገባው። ብቻ እናንተንም ለማስጨነቅ እናንተንም ለማስደበር ብዬ አይደለም እንደዚህ ልክ እየሆንኩኝ ያለሁትና ማለት ወንድሜ ምን አለ መሰለህ ለከ ነው ያነሳው ነጥብ ሁሉ አንተን የሆነ አሁን የሆነ ቢያንስ እንኳን የሆነ የገባኝ ነገር አለ ብዬ አስባለሁ። ምክንያቱም እኛ አንተን ሳንረዳ ቀርተናው ምናልባት አሁን እኛ እናንተም አልተረዳችሁም እንደ ቤተሰብ አይነት ነገር ስትል እኛ አንተን ሳንረዳ ቀርተን ምናምን አይደለም። አንዳንድ ጊዜ ምን አለ መሰለህ የሆነ ህይወት ተጀምሮ ያንን ህይወት የሆነ ብጥስ ሲል የሆነ እንዳልታሰበ አይነት ነገር ወይ ደግሞ እኛ እንደ ቤተሰብ ያላቀድነው አይነት ነገር ሲሆንብን የሆነ ያስደነግጣል። ገባር በምን አይነት መንገድ ያንን ህይወት ላስተካከል በዛ ህይወት ላይ ደስታ አለ። ምክንያቱም በዛ ህይወት ላይ አንተ ደስተኛ ነበርክ፣ በዛ ህይወት ላይ ደስ የሚል ፍሬ ነበረ። ገባ ያንን ነገር ገና አይተን ሳንጠግብ የሆነ ነገር ሲፈጠር መሀል ላይ ሁላችንም የየግል ሀሳባችን እንትን አለ። ረዳኸኝ አይደለም? ብዙም የግሏን ሀሳብ የፋኔ ራሱን እኔም የራሴን ቤተሰብም ጋሽዬም በቃ የሁላችንም የየራስ ሀሳባችን እንትን አለ። አሁን ላይ ገለኛ የገባን ነገር ምንድነው? ከብዙ ጋር ተገናኝቼ ነበረ፣ አውርቻታለሁ። እሷ ማለት ያለባትን ብላኛለች። በቃ በዚህ ሰዓት ለሱ አጠገቡ መሆን ነው እንጂ ያለባችሁ አንዳችሁ እዛ ጋር አንዳችሁ እዚህ ጋር መሆን የለባችሁም አይነት ነገር አለች። የእሷን ሀሳብ እደግፋለሁ ግን
የሆነ ማለት እውነታ እኔ አሁን ብዙ ጊዜ ታውቀኛለህ፣ ካንተ በላይ ማንም የሚያውቀኝ የለም። እውነታን እፈልጋለሁ። እውነታው የቱ ጋር ነው? ትክክለኛው የቱ ጋር ነው? ገባ ቢሆንልኝ ብዬ ቢስተካከልልኝ ብዬ የእናንተን ህይወት ለማስተካከል በሞክር ያው ሁለታችሁም እንግዲህ ነገሩ ስላልሆነልኝ በቃ ሁለታችሁም የራሳችሁን ህይወት ኑሩ ብዬ ያልኩት ያንተን ጭንቀት ስለማልፈልግ ነው። ሳይ እየተጨነክ ነው፣ ሳይ የሆነ ውስጥ እየገባህብኝ ነው። ገባ አይደለም? ያኔ በቃ የራስን ህይወት ኑሩ። አንተ ከኤርሜላ ጋር መሆንን ደስታ የሚሰጥ ከሆነ ደስተኛ ሁን ነው የኔ ሀሳብ። ተረዳኸኝ አይደለም? እና ደግሞ የሆነ አብዝተህ መጨነቅ አያስፈልግም። ምክንያቱም አንተ ስትኖር በአንተ ላይ እኛ አለን። ተረዳኸኝ አይደለም? አሁን ሌላ ሰው ባይፈልግ እኛ እንፈልጋለን፣ ቤተሰቦችን። ከኛ ባለፈ ደግሞ በአሁኑ ሰዓት አንተ እጅግ በጣም ደስተኛ የምትሆንበት እጅግ በጣም ሀሴት የምታረግበት ነገር ቢኖር ምንድነው? ልጅ አለ፣ ልውል ያለ። እሱን ስታይ በጣም ደስተኛ ልትሆን ይገባል። እሱን ስታይ ነገ ልትናፍቅ ይገባል። ለልጅ ምን አደረኩ ምን ጊዜም እንግዲያው ካገባም በኋላ ከወለድም በኋላ ሀሳባችንም እሱ ነው። አሁን አንዳንዴ ታውቃለህ እኔ ስራዬ ትንሽ ብዙ ጭንቀት ይበዛብኛል፣ ብዙ ነገር ብዙ ውስጥ እንደምገባ ታውቃለህ። ግን እቤቴ ስገባ ልጄን ሳያት የሆነ የሚሰማኝ ደስታ ልነግርህ አልችልም። ጭንቀቴን ሁሉ ድካሜን ሁሉ የምረሳው እሷን ሳያት። ተረዳኸኝ? ስለዚህ አንተም በጨነቀ ሰዓት በከፋ ሰዓት ፈጣሪ መስከን ከሩታ ጋር እንግዲያው በልጃችሁ ምክንያት ጭቅጭቅ ስለሌለባችሁ በጨነቀ ሰዓት በከፋ ሰዓት ልጅን ስታገኘው ሰላም ታገኛለህ። ምክንያቱም የሆነ ልጅ ንጹህ ነዋ። ልጅ እኮ አንተ ልጅ እያለ አባትና እናትን እንደተደሰቱ ሁሉ እኛ እንደተደሰትን ሁላ አሁን አንተ ልጅ በቃ የሆነ እሱን ስታየው አንተ ደስተኛ ትሆናለህ። ምክንያቱም ያንተ ንጹህ ማንነት ልጅ ነው። ተረዳኸኝ አይደለ? አሁን አንተ በዚህ ማንነት እንግዲህ እያልከኝ ነው ክፉውንም ደጉንም ጥሩንም ምኑንም ወጥተው ወርዳል አይደለ? ልጅ ግን ስታየው አሁን ምንድነው ልጅ ንጹህ ነው። ምንም አይነት ክፋት ያልተቀላቀለበት ምንም መጥፎ ነገር የሌለበት ልጅ ነው። ስለዚህ ይሄ ልጅ ማለት ትላንትና ያንተ ልጅነት ማለት ነው። ገባ? ስለዚህ ያንን ልጅነትን እያሰብክ ያንን ህፃንን እያየኸው በቃ የሆነ እሱን ስታይ ጭንቀትን ልትረሳ፣ እሱን ስታይ ነገን ተስፋ ልታረግ። ተረዳኸኝ አይደለ? አንዳንዴ ምናልባት አሁን ወኛን ብትመለከት እንግዲህ ሁላችንም ፈጣሪ መስከን ሁሉም በቦታው ነው ያለው። ገባ? እናት አባቶቻችን ማገዝ ባለብን እናግዛለን። ግን እናት አባቶቻችን ባናግዛቸውም ይኖራሉ፣ እኛም ባንተጋገዝም እኛ እንኖራለን። ልጅህ ግን ካላገዝከው በዚህ ሰዓት አሁን እሱ ምክንያቱም ምንም አያውቅም። ልጅህ ካላገዝከው ግን ነገን መጓዝ ወይ ደግሞ ለነገ ሩቅ መሄድን አይችልም። ረዳኛ። ስለዚህ ለልጅ ስትል ደስተኛ ልትሆን ይገባል። እኛ ደግሞ የምንፈልገው አንተ ጭራሽ ደስተኛ ስትሆን ማየት ነው። ምክንያቱም የትላንትና እኔ በበኩሌ በቃ የትላንትና አብርሃም ነው የምፈልገው። ትላንት የነበረ ያንን ደስታ እንዴ በቃ ትላንት እኮ እንዴት እንደምትዘል ምናልባት አንዳንዴ ደግሞ እስኪ ራስን ቁጭ ብለህ የትላንትና ነገር ይኸው ከዛ በኋላ እንዴ ትላንት እንደዚህ ነበርኩኝ እንዴ ትላንት እንደዚህ ሆን ነበር እንዴ እያልክ እየተስተካከል እንደውም የተሻለ ነገር እየገጠመ ይሄዳል። ወንድሜ አትጨነቅ። ወንድ ልጅ ደግሞ ብዙ ፈተና አለ፣ ብዙ መውጣት፣ ብዙ መውረድ አለ፣ ብዙ ነገር ይገጥማል። ገና ከዚህ በኋላ ብዙ የሚገጥሙ ነገሮች አሉ። ተረዳኸኝ አይደለም? ክፉ ደግ ይገጥማል፣ ትላልቅ ነገሮች ይገጥመዋል። አሁን ምናልባት እስካሁን የተሸከምከው ነገር ትልቅ ሆነብህ አይደለ? ከዚህ የበለጠ ነገር ደግሞ ትልቅ ነገር ሊገጥም ይችላል። ያኔ ትከሻን ማስፋት አለብህ፣ ልብህን ሰፊ ማድረግ አለብህ። ከዚህም የበለጠ ችግር ይመጣብኛል አልፈዋለሁ ብለህ ማሰብ አለብህ ማለት ነው። ተረዳኸኝ አይደለም? እንጂ እኛ ለአንተ ሳንጨነቅ እንዴ እኛ ለአንተ ካልተጨነቅን ማን ይጨነቅልሃል? እኛ ስጋዎች ነን። ተረዳኸኝ አይደለም? እኛ ማናችንም የምንጨነቀው ለአንተ ነው። ግን አንዳንድ ነገሮች የሆነ ማለት አንተም ሰው ነህ እንግዲህ ተሳሳታለህ። አንተ ያየህበት አንግልና እኔ ያየሁበት አንግል በጣም ይለያያል። እኔ የማይበት አንግል ምናልባት የሆነ መንገድ እየተራመድክ ይሄ መንገድ አንተ የተራመድክበት ልክ ላይሆን ስለሚችል እንዴ አብርሽ መንገድ እኮ ልክ አይደለም እላለሁ፣ አንተ ደግሞ ልክ ነው ትለኛለህ። አየህ፣ በዚህ ምክንያት እኔ እናንተ እንጋጫለን ማለት የሀሳብ ግጭት ነው እንጂ የአካል ግጭት የለብንም እኛ ፈጣሪ ይመስገን። ስለዚህ ይህንን ሁሉ መፍታት የምንችለው ግን በመነጋገር ነው። የሆነ እንደተረዳህን ብቻ አስባለሁ። እንደተረዳኝ የሆነ ነገር እንደቀራለህ ገባኝ ይመስላል። እንደየሰው ማንነት እንደየሰው ፍላጎት የተለያየ ነው። ያው ያልከው ነው ልክ ነው፣ ምክርም ትክክል ነው። ግን አንዳንድ ጊዜ እኔ ደግሞ አሁን ቅድም ያልከው ነገር አለ። እኔ በጣም ከፍቶኝ በጣም ደብሮኝ ልጄን ሳይ እጽናናለሁ ብለሃል አንተ። እኔ ደግሞ እንደዛ አይነት ባህሪ አይደለም ያለኝ። እኔ ደግሞ እንደውም እንደዚህ ከፍቶኝ ደብሮኝ ምናምን ድንገት ልጄን ሳገኘው የባሰ ሆድ ነው የሚበሰኝ። በቃ ብዙ ነገሮች ነው ማሰብ፣ ብዙ ነገሮች ናቸው የምጨነቀውና ልጄን ባየሁት ቁጥር እንባ ነው የሚቀርመኝ አሁን ላይ ማለት ነው። ወዲያው በቃ
መች ነው ሩታ ልጅ ልታሳየኝ ይዛው መጣ። ወዲያው በቃ እንባዬ ነው የመጣው፣ ሆድ ነው የባሰኝ ምናምን እና እንደየሰው እንትን የተለያየ ነው። ብቻ እግዚአብሔር ነገሮችን አንድ ቀን ሰላም ያደርግልናል። ሁሉም ነገሮች ተፈተው ሰላም ሆኖ የምናይበት ቀን ቅርብ ይሆናል ብዬ አስባለሁኝና ያው ይሆናል አይቀርም ደስተኛ እንሆናለን። ያው ምን አለ መሰለህ አንዳንድ ጊዜ የሆነ ዙሪያህም እኮ አንዳንዴ ምን ችግር አለ መሰለህ ዙሪያህም ያሉ ሰዎች የሆነ ደስታን የሚያሳጡ ከሆነ ደስታን የሚነፍጉ ከሆነ ተረዳኸኝ አይደለም? ያመቱ የሆነ ነገር የሚልህ ከሆነ ያመቱ የሆነ ነገር የሚልህ ከሆነ ደስታህ እየሸሸህ ነው የሚሄደው። ገባ? ያንን ነገር ግን አንተ መቀበል የለብም እምቢ ነው ማለት ያለብህ። አሁን አንዳንድ ደግሞ በአሁን ሰዓት አንዳንድ ሰዎች አሉ የሆነ ጥሩ ለአንተ ጥሩ መስለው ግን ጥሩ ያልሆኑ ሰዎች አሉ። ለአንተ መልካም እየሰሩ ያሉ መስለው ግን መልካም የማይሰሩልህ ማለት ነው። ምክንያቱም ያንተን ደስታ የማይፈልጉ ኖርማል በአካል ሲያገኙ በጣም ለአንተ ደስታ የሚጨነቁ ይመስላሉ፣ ግን የማይጨነቁ ሰዎች አሉ። ገባ? እነዛን ሰዎች አንተ ምንድነው ማድረግ ያለብህ? ከህይወት ማስወገድ፣ ቀስ እያልክ ማሸሽ። ገብተሃል? አንተ እኔ መደሰት አለብኝ ለራስህ ነው መንገር ያለብህ። እኔ መደሰት አለብኝ በቃ። ለምንድን ነው ልጅን ስታይ የምታለቅሰው? ለምን? ገባ? በቃ ቢሆን መልካም ነበር። አብራችሁ ከሩታ ጋር ልጃችሁን ብታሳድጉ በፍቅር በቤት ውስጥ ዳዲ ሲል ብታየው ደስ ይል ነበረ፣ ግን አልሆነም። ፈጣሪ ነገ ምን እንደሚያመጣ እናውቅም። ተስማሙም ሊሆን ይችላል። እንዲሁም ልጅን ሁለታችሁም እንደዚህ ተባብራችሁ ልታሳድጉ ትችላላችሁ። እሱ የፈጣሪ ስራ ነው፣ ነገ የሚሆነውን ስለማናውቅ ማለት ነው። ስለዛ ከዛሬ በኋላ እንደዛ አድርጎ ወንድሜ አትጨነቅብኝ። ብዙ ካንተ የምንጠብቀው ነገር አለ። ዙሪያ ብዙ ሰዎች ባንተ እንዳሉ አውቃለሁ። ለብዙ ሰዎች እንደምትተርፍም አውቃለሁ። ነገም ብዙ ህልምም እንዳለ ብዙ መስራት የምትፈልገውም ነገር እንዳለ ነግረኸኛል። ያንንም ነገር ማሳካት የምችለው ግን አንተ ደህና ስትሆን ነው። በቃ የማይሆነውን ነገር እያስወገድ አንተ እኔ ደህና ነኝ እያልክ በራስህ ንገረው። በርታልኝ ወንድሜ፣ ጠንክር፣ አይክፋ፣ ደግሞ ደስተኛ ሁን። ሻይ ቡና ብለን እንሄዳለን።